Breaking news from Ukraine. Russia has carried out a major overnight attack on cities across Ukraine. ባለፉት ጥቂት ሰዓታት ውስጥ በምስራቅ አውሮፓ ሰማይ ስር የተከናወነው ክስተት የጦርነትን ትርጉም ወደ አዲስና እጅግ አስፈሪ ደረጃ አሸጋግሮታል። ጨለማው የኪየቭን ሰማይ በሸፈነበት በዚያ አስፈሪ ሰዓትም ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለው የዩክሬን መሬት በከባድ ብረትና በሚያቃጥል እሳት ተናውጧል። ሩሲያ ባለፉት ወራት ካከናወነቻቸው ጥቃቶች ሁሉ እጅግ ግዙፍና አውዳሚ ነው ተብሎ የተነገረለት ይኸው የሩሲያ ድብደባም በመቶዎች የሚቆጠሩ ድሮኖችንና የረቀቁ ሚሳኤሎችን ያሳተፈ መጠነ ሰፊ ጥቃት ነበር። ከጥቃቱ በስተጀርባ ያለው የክሬምሊን አዲስ የጦርነት መርህ በኪየቭ በዋሽንግተንና በፓሪስ ቤተ መንግስታት ውስጥም ከፍተኛ ድንጋጤን ፈጥሯል። የምሽቱ ጸጥታ በድንገት የተሰበረው በ656 የጥቃት ድሮኖችና በ73 ዘመናዊ ሚሳኤሎች የጋራ ጩኸት ነበር። ሩሲያ ያሰማራቻቸው እነዚህ የሞት መልእክተኞች ዝም ብለው የተወረወሩ የብረት ክምሮች አልነበሩም። ይልቁንም የክሬምሊንን የጦርነት ስልት ሽግግር የሚያሳዩ በከፍተኛ ቴክኖሎጂ የተገነቡና አቅጣጫቸውን የመቀየር ብቃት ያላቸው ነበሩ። ከእነዚህ መካከል ባላስቲክ ክሩዝና ድምፅን በብዙ እጥፍ የሚቀድሙ ሃይፐርሶኒክ ሚሳኤሎች ይገኙበታል። የዩክሬን አየር ኃይል እንደሚለው ከሆነ ይህ ጥቃት በታሪክ ታይቶ የማይታወቅ የድሮን መንጋ የታየበት ሲሆን ሩሲያ በአገር ውስጥ በከፍተኛ ሁኔታ እያመረተች ያለችውን የሻሄድ ዝርያ ድሮኖችን በብዛት በመጠቀም የዩክሬን የአየር መከላከያ ስርዓት ለማጨናነቅ ሞክራለች። በዚህ አሰቃቂ ምሽት የደረሰው ሰብአዊ ውድመትም በቀላሉ የሚታይ አይደለም። በኪየቭ፣ በዲኒፕሮ፣ በፖልታቫ፣ በካርኪቭና በዛፖሪዥያ ቢያንስ 18 ንጹሐን ዜጎች ሕይወታቸውን ሲያጡ ከ100 በላይ ደግሞ ለከባድ የአካል ጉዳት ተዳርገዋል። በዲኒፕሮ ከተማ አንድ የ8 ዓመት ሕፃንና አንዲት ሴት ከፈረሰው የመኖሪያ ሕንፃ ፍርስራሽ ስር አስክሬናቸው ሲወጣ ማየትም የጦርነቱን አስከፊ ገጽታ ለዓለም ዳግም አሳይቷል። የኪየቭ ከንቲባ ቪታሊ ክሊሽኮ እንደገለጹት ጥቃቱ የመኖሪያ ቤቶችን፣ የሕክምና ክሊኒኮችንና የኃይል ማመንጫ ተቋማትን ኢላማ ያደረገ ነበር። በከተማ ሰማይ ላይ የታየው ጥቁር ጭስ ደመናና የተሰማው ተከታታይ ፍንዳታ ብዙዎችን የዓለም መጨረሻ ወይም አፖካሊፕስ እንደመጣ እንዲያስቡ አድርጓቸዋል። በጥቃቱ ሰለባ ከሆኑት መካከል የኦልጋ ሙድራና የ6 ዓመቷ ልጅ ናታሊያ ታሪክም የብዙዎችን ሊና ሰንጥቋል። ኦልጋ በድንጋጤ ውስጥ ሆና ስትናገር ጭሱ በየቦታው ነበር። ከልጄ ጋር መሬት ላይ ተደፍተን ራሳችንን ለመከላከል ሞከርን፣ ነገር ግን ከህንፃው የወደቀ ድንጋይ መጥቶ ልጄን መታት ትላለች። በዚያ ጨለማ ውስጥ በባትሪ መብራት እየተመሩ ከጭሱ ቀጠና ለመውጣት ያደረጉት ትግልም በብዙ ሺዎች የሚቆጠሩ የኪየቭ ነዋሪዎች በየቀኑ የሚጋፈጡት የሞትና የህይወት ፍልሚያ ትንሹ ማሳያ ነው። በከተማ የምድር ውስጥ ባቡር ጣቢያዎችም ተጠልላ ያለች አንዲት የ32 ዓመት ወጣትም ሁሉንም ተስፋ አጥቻለሁ ስትል የሰነዘረችው አስተያየትም በህዝቡ ዘንድ የነገሰውን ስቃይና ድካም ቁልጭ አድርጎ ያሳያል። የሩሲያ መከላከያ ሚኒስቴር ግን ይህንን ጥቃት የቀዶ ጥገና ስራ በማለት ይገልጿል። እንደ ሚኒስቴሩ መግለጫ ከሆነ በጥቃቱ በኪየቭ የሚገኙ 10 ወታደራዊ ፋብሪካዎችና 3 የዩክሬን ጦር ኃይሎች ምልመላ ማዕከላት በከፍተኛ ትክክለኛነት ተመቷል። ሩሲያ ጥቃቱን የፈጸመችው ለኪየቭ አገዛዝ የሽብር ተግባር ምላሽ ለመስጠት እንደሆነ ገልጻለች። እዚህ ላይ ነው ፕሬዚዳንት ቭላዲሚር ፑቲንም አዲስ የታሪክ ምዕራፍ የከፈቱት። ፑቲን ሰኞ ዕለት በሰጡት መግለጫም ዩክሬን በሩሲያ ቁጥጥር ስር ባለችው የሉሃንስክ ግዛት ውስጥ በሚገኝ የመምህራን ኮሌጅ ተማሪዎች መኝታ ቤት ላይ በፈጸመችውና 21 ሰዎችን በገደለው ጥቃት ምክንያትም ጦርነቱ ወደ አዲስ ገጽ ተሸጋግሯል ብለዋል። ፑቲን የኪየቭ መሪዎች በልጆችና በወጣቶች ላይ ወንጀል ፈጽመዋል በማለትም ሩሲያ ከእንግዲህ ስልታዊና ተከታታይ ጥቃቶች እንደምታከናውን በይፋ አዝተዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭም ይህን ሁኔታ አዲስ ፓራዳይም ወይም ስልት ሲሉ ጠርተውታል። እንደ ፔስኮቭ ገለጻ ዩክሬን በንጹሃን ላይ የምታደርሰው ጥቃትም ሩሲያ ማንኛውንም አይነት ኃይል እንድትጠቀም ፍቃድ ይሰጣታል። ይህ አዲስ መመሪያ ደግሞ የሰላም ሂደቱን ሙሉ በሙሉ አግዶታል። ምንም እንኳን በሩሲያና በአሜሪካ መካከል ስለ ዩክሬን የሚደረጉ ግንኙነቶች ቢቀጥሉም በመሬት ላይ ያለው እውነታ ግን ዓለም ወደ ታላቅ የቀውስ አዙሪት እየገባች መሆኑን ያሳያል። ፕሬዚዳንት ቮሎዲሚር ዜሌንስኪ ለዚህ አውዳሚ ጥቃት ምላሽ ለመስጠት ወደ አጋሮቻቸው በተለይም ወደ አሜሪካ ፊታቸውን አዙረዋል። ዜሌንስኪ በኤክስ ገጻቸው ባሰፈሩት መልእክትም አውሮፓ የራሷ የሆነ የጸረ ባለስቲክ መከላከያ ያስፈልጋታል፣ የአሜሪካ የፓትሪዮት ሚሳኤሎች ድጋፍ ደግሞ እጅግ አስፈላጊና የማይቀየር ነው ብሏል።
ዘለንስኪም ለፕሬዚዳንት ዶናልድ ትራምፕና ለኮንግረሱ በጻፉት ደብዳቤ የሩሲያ ባሊስቲክ ሚሳኤሎች በጦር ሜዳው ላይ የሞስኮ የመጨረሻ ትልቅ የበላይነት መሆናቸውን ገልጸው ይህንን የበላይነት ለመስበር ዘመናዊ መከላከያዎች በአስቸኳይ እንዲሰጧቸው ተማጽኗል። ይሁን እንጂ የዩክሬን ድጋፍ ጥያቄ አሁን ላይ ከአዲስ ፈተና ጋር ተጋጭቷል። እሱም በመካከለኛው ምስራቅ የተቀሰቀሰው የኢራን ጦርነት ነው። ይህ ጦርነት የአሜሪካና የምዕራቢያን ትኩረትና ሀብት ወደ ሌላ አቅጣጫ በመሳቡ ለዩክሬን የሚሰጠው እርዳታ እየቀነሰ መጥቷል። ትራምፕ ወደ ስልጣን ከተመለሱ ወዲህ ለዩክሬን የሚደረገው ቀጥተኛ እርዳታ መቆሙ የአውሮፓ ሀገራትም ከአሜሪካ መሳሪያዎችን ገዝተው ወደ ኪየቭ እንዲልኩ አስገድዷቸዋል። ይህ ደግሞ በጦርነቱ ሂደት ላይ ትልቅ መቀዛቀዝ የፈጠረ ሲሆን ሩሲያ ይህንን አጋጣሚ ጠቅማ በጦር ሜዳው ላይ የበላይነቷን ለማረጋገጥ እየጣረች ነው። ዓለም አቀፉ ምላሽም ቢሆን ይበልጥ እየከረረ መጥቷል። ፈረንሳይ የሩሲያን ጥቃት ሰላምን የመናቅ ተግባር በማለት የኮነነችው ሲሆን በሩሲያ ላይ የምታደርገው ጫና እንደምትጨምርም አስታውቃለች። የፈረንሳይ የባህር ኃይል በአትላንቲክ ውቅያኖስ ላይ ከሩሲያ የነዳጅ ንግድ ጋር ግንኙነት ያለውን አንድ መርከብ በመጥለፍም ወደ ፈረንሳይ ግዛት እንዲያመራ ማዘዙ በሞስኮ ዘንድ ዓለም አቀፍ የባህር ላይ ውንብድና ተብሎ ተፈርጇል። ሩሲያ ማዕቀቦችን ለመሸሽ የምትጠቀምበት ጥቁር መርከቦች ወይም ሻዶ ፍሊት አሁን ላይ የአውሮፓ ሀገራት ዋነኛ ኢላማ ሆኗል። ፈረንሳይና ብሪታንያ የሩሲያን የነዳጅ ገቢ ለማድረግ እንዲሁም የጦርነት ማሽኗን ለማሽመድመድ ቆርጠው ተነስቷል። ወታደራዊ ባለሙያዎች እንደሚሉት ከሆነ ሩሲያ አሁን ላይ በጦር ሜዳው ላይ የተወሰኑ መሰናክሎች እየገጠሟት ቢሆንም የድሮንና የሚሳኤል ጥቃቶቿ ግን አሁንም አውዳሚ ናቸው። ማርክ ሞንትጎመሪ የተባሉ ተንታኝ እንደገለጹት ዩክሬን የተወሰነ የበላይነት ቢኖራትም ሩሲያ ግን በበጋ ወራት በርካታ ወታደሮችንና የተወሰኑ ግዛቶችን ልታጣ ትችላለች። ሆኖም ግን የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካ በኪየቭ የሚገኘውን ኤምባሲዋን እንድታስወጣ ማስጠንቀቃቸውና የዩክሬን የውሳኔ ሰጪ ማዕከላትን እንመታለን ማለታቸው በቀጣይ ቀናት ይበልጥ አሰቃቂ ጥቃቶች ሊፈጸሙ እንደሚችሉ የሚጠቁም ናቸው። ከዚህ ቀደም ከጠቀስናቸው አጠቃላይ ውድመቶች ባሻገርም የሩሲያ መከላከያ ሚኒስቴር ያነጣጠረባቸውን 10 ወታደራዊ ፋብሪካዎች ዝርዝርና ፋይዳ ስንመለከትም ሞስኮ የዩክሬን የረጅም ጊዜ መከላከል አቅም ለመስበር የያዘችውን እቅድ ፍንጭ እናገኛለን። እነዚህ ፋብሪካዎች ዝም ብለው የብረት መቅለጫዎች አይደሉም። ይልቁንም የዩክሬን ጦር በራሱ ጥረት እያመረታቸው ያሉትንና በሩሲያ የነዳጅ ማጣሪያዎች ላይ ከፍተኛ ጉዳት እያደረሱ ያሉትን የጥቃት ድሮኖች የሚፈለፈሉባቸው ማዕከላት ናቸው። ሩሲያም እነዚህን ፋብሪካዎች መምታቷ የዩክሬን የድሮን ጦርነት ስልትን ለማሽመድመድ የታለመ መሆኑን ያሳያል። በተጨማሪም የዩክሬን ጦር ኃይል አዲስ ወታደሮችን የሚመለመልባቸውን 3 ማዕከላት በኪየቭ ውስጥ ኢላማ ማድረጓ የሰው ኃይል እጥረት ላለባት ዩክሬን ሌላው ትልቅ ራስ ምታት ሆኖባታል። ይህ የሞስኮ እርምጃ ጦርነቱ ከግንባር ቀደም ውጊያ ወጥቶ ወደ ተቋማዊና መሠረተ ልማታዊ ውድመት መሸጋገሩን ያረጋግጣል። የፕሬዚዳንት ቭላዲሚር ፑቲን ቁጣና አዲስ ገጽ የሚለው አገላለጽ የመጣበትን የሉሃንስክ ክስተት በጥልቀት መመርመር ደግሞ የዚህን ጥቃት ሰበብ ይበልጥ ግልጽ ያደርገዋል። እንደ አውሮፓውያን አቆጣጠር ግንቦት 22 ቀን በሩሲያ ቁጥጥር ስር ባለችው ስታሮቢልስክ ከተማ በሚገኝ የመምህራን ኮሌጅ ተማሪዎች መኝታ ቤት ላይ የወረደው ድሮንም 21 ሰዎችን መግደሉን ሞስኮ በከፍተኛ ሁኔታ ስታስተጋባ ቆይታለች። ፑቲን ይህንን ድርጊትም በልጆችና በአስራዎቹ ዕድሜ ላይ ባሉ ወጣቶች ላይ የተፈጸመ አሰቃቂ ወንጀል ሲሉ ጠርተውትም ነበረም። ይሁን እንጂ የዩክሬን ወታደራዊ አመራሮች ግን ይህንን ወቀሳ የተዛባ ፕሮፓጋንዳ ሲሉ ውድቅ ማድረጋቸው ይታወሳል። ዩክሬን እንደምትለው ጥቃቱ ያረፈው በዚያው አካባቢ በሚገኝና እጅግ የረቀቀ የሩሲያ የድሮን እዝ ማዕከል ላይ እንጂ በተማሪዎች ላይ አይደለም እያለች ነው። ይህ የአንድ ክስተት ሁለት ተቃራኒ ሀሳቦችም ጦርነቱ በመረጃና በፕሮፓጋንዳ መስክም ምን ያህል የከረሙን ያሳያል። ሮይተርስና ሌሎች ገለልተኛ ወገኖች እውነታውን ለማረጋገጥ ባይችሉም ሞስኮ ግን ይህን አጋጣሚ ለጥቃቷ እንደ ሕጋዊ ሽፋን እየተጠቀመችበት ነው። ፕሬዚዳንት ቮሎዲሚር ዜሌንስኪም አሁን ላይ ያሉበት አጣብቂኝ ደግሞ እጅግ አሳሳቢ ነው። ለፕሬዚዳንት ዶናልድ ትራምፕና ለአሜሪካ ኮንግረስ የላኩት ደብዳቤ ዩክሬን ያለችበትን የጥይትና የመከላከያ መሳሪያዎች ድርቅ ቁልጭ አድርጎ ያሳያል። ጦርነቱ 4ኛ ዓመቱን በያዘበት በዚህ ወቅትም የዩክሬን ሰማይ ለሩሲያ የባለስቲክ ሚሳኤሎች ክፍት ሆኖ መቆየቱ ለዜሌንስኪ ትልቅ ሽንፈት ነው። ባለስቲክ ሚሳኤሎች የሞስኮ የመጨረሻው ትልቅ የበላይነት ናቸው ሲሉ የገለጹ ዜሌንስኪ የፓትሪዮት መከላከያ ስርዓቶች ካልተሰጧቸው ግን ዩክሬን ልትወድም እንደምትችል አስጠንቅቋል። ነገር ግን ጉዳዩን ይበልጥ አስቸጋሪ ያደረገው የአሜሪካ ፖለቲካዊ ለውጥ ነው። ትራምፕ ወደ ስልጣን ከተመለሱ ወዲህ ለዩክሬን የሚሰጠውን ቀጥተኛ ወታደራዊ እርዳታ ማቋረጣቸው ዩክሬንን በወታደራዊ አጋሮቿ ደጃፍ ላይ እንድትወድቅ አድርጓታል።
አውሮፓውያኑ ከራሳቸው በጀት አውጥተው ከአሜሪካ መሳሪያዎችን በመግዛት ለዩክሬን እየላኩ ቢሆንም የኢራን ጦርነት መከፈት ግን ለዩክሬን የሚተርፈውን ሀብት እጅግ አሳንሶታል። በዲፕሎማሲው መስክ ደግሞ ፈረንሳይ የወሰደችው የድፍረት እርምጃ በሩሲያና በአውሮፓ መካከል አዲስ የውጥረት ግንባር ከፍቷል። የፈረንሳይ ባህር ኃይል በአትላንቲክ ውቅያኖስ ላይ የሩሲያን ነዳጅ ንግድ የሚያሳልጥና ማዕቀብ የተጣለባትን አንድ መርከብ በኃይል መጥለፉ ሞስኮን ክፉኛ አስቆጥቷል። ሩሲያ ይህንን ተግባር ዓለም አቀፍ የባህር ላይ ውንብድና ስትል ፈርጀዋለች። ሩሲያ ማዕቀቦችን ለመጣስ የምትጠቀምበትና ሻዶ ፍሊት ተብለው የሚጠሩት የእነዚህ መርከቦችም አሁን ላይ የፈረንሳይና የብሪታንያ ዋነኛ ኢላማ ሆኗል። አውሮፓ የሩሲያ ነዳጅ ገቢ በመስጋት የጦርነት ማሽኗን ለማቆም ስትጥር፣ ሞስኮ ደግሞ በምላሹ የዩክሬን የኃይል ማመንጫዎችንና ሲቪል ተቋማትን በማውደም አውሮፓን በስደተኛ ማዕበልና በኢኮኖሚ ቀውስ ለመምታት እየጣረች ነው። በመሬት ላይ ያለው ውጊያ ግን ለሩሲያም ቢሆን አልጋ ባልጋ አይደለም። የጦርነት ተንታኙ ማርክ እንደሚለው ከሆነ ዩክሬን በአሁኑ ወቅት የተወሰነ ወታደራዊ ብልጫ ብታሳይም ሩሲያ ግን በበጋ ወራት በርካታ ወታደሮቿን ለመስዋዕትነት በማቅረብ የተወሰኑ ግዛቶችን ለመያዝ ልትሞክር ትችላለች። ሩሲያም በአገር ውስጥ የምታመርታቸውን የሻይ ድሮኖች ቁጥር በከፍተኛ ሁኔታ ማሳደጓና የማስወንጨፍ አቅሟን ማሳደጓ በ2026 ጦርነቱን ወደ ድሮኖች ዥዋዥዌ ይቀይሮታል። በየምሽቱ በመቶዎች የሚቆጠሩ ድሮኖች ወደ ዩክሬን ከተሞች መላካቸው የዩክሬን የአየር መከላከያ ሚሳይሎች እንዲጨርሱና ህዝቡንም በስነ ልቦና እንዲደክም ለማድረግ የታለመ የጦርነት ስልት ነው። የኪየቭ ነዋሪዎች ህይወት ደግሞ ከታሪክ መጽሐፍት የወጣ አሰቃቂ ድራማ ሆኖ ቀጥሏል። በመጨረሻም የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካን ኤምባሲሽን አውጪ ብለው ማስጠንቀቃቸው ጦርነቱ ወደ የውሳኔ ሰጪ ማዕከላት ጥቃት ሊሸጋገር መሆኑን የሚያበስር ነው። ይህ ማለት በቀጣይ ቀናት በዩክሬን ከፍተኛ የመንግስት ባለሥልጣናትና በውጭ ዲፕሎማቶች ላይ ቀጥተኛ ጥቃት ሊሰነዝር ይችላል ማለት ነው። ሩሲያ የገነባቸው አዲሱ የጦርነት ስልትም ሰብአዊነትን ወደ ጎን በመተው ማንኛውንም የሲቪልና የወታደራዊ ተቋም እንደ ጠላት የመመልከት መርህ ላይ የተመሰረተ ነው። የኪየቭ ምሽት በጭስና በአመድ ሲሸፈን የዓለም ፖለቲካም በዚሁ የባህር ጢስ ውስጥ የታፈነ ይገኛል። የ2026 ጦርነት አቅጣጫው ከግንባር ውጊያ ወደ ከተሞች እልቂት እያመራ ሲሆን ውጤቱም መላውን አውሮፓ ወደማይመለስበት የቀውስ አዘቅት ውስጥ ሊከቱ ይችላል። ዩክሬን የፓትሪዮት ሚሳኤሎችን እስክታገኝ ድረስም ሩሲያ ደግሞ አዳዲስ የሚሳኤል ከተሞችን እስከምታፈርስ ድረስ ዓለም በዚያ አስፈሪ ጥበቃ ሁኔታ ውስጥ ትቆያለች። ጦርነቱ አዲስ ገጽ ከፍቷል። ያ ገጽ ግን በደም የተጻፈና በጭስ የተሸፈነው። የዛሬዋ ዩክሬን በእሳትና በጭስ ትወጣለች። የሩሲያ የመከላከያ ጡንቻ እንዲሁም የፑቲን አዲስ ስልትም ዓለምን ወደማይታወቅ የወደፊት ዕጣ ፈንታ እየመሯት ነው። የኪየቭ ነዋሪዎችም በምድር ውስጥ ባቡር ጣቢያዎች ሆነው የሰላም ናፍቆት ቢዘምሩም ከሰማይ የሚወርደው የብረት ናዳ ግን አሁንም አላባራም። የአሜሪካ የፓትሪዮት ሚሳይሎች፣ የኢራን የጦርነት ጠላ፣ የፈረንሳይ የባህር ላይ እርምጃና የክሬምሊን ዛቻ ተደምረው የ21ኛውን ክፍለ ዘመን ትልቁን የጂኦፖለቲካ ፍጥጫ ወልዷል። ይህ ጦርነት ወደ ሰላም ያመራል ወይስ መላውን አውሮፓ ወደ አመድነት ይለውጧል የሚለው ጥያቄ አሁንም ምላሽ አላገኝም። አንድ ነገር ግን ግልጽ ነው። እሱም ሩሲያ የገነባቸው ይህ ሚሳኤልና የድሮን አቅም የምዕራቢያን የደህንነት መዋቅር ለ10 ዓመታት የሚፈታተን ታላቅ መቅሰፍቱን ይቀጥላል።